የእግዚአብሔር መገኘት ውስጥ ስንሆን የምናስበው ሀሳብና ከእግዚአብሔር መገኘት ውጪ ስንሆን የምናስበው ሀሳብ እንደሚለያይ ታውቃላችሁ። ከመጽሐፍ ቅዱስ ላይ ያሳያችኋለሁ። እሱን አንድ ሰው በእግዚአብሔር መገኘት ውስጥ ሲሆን አይምሮ ላይ ፍሎ የሚያደርገው ሀሳብና ከእግዚአብሔር መገኘት ውጭ ሆኖ በስጋ ሆኖ የሚያስበው ሀሳብ ተመሳሳይ አይደለም። አሁን ብዙዎቻችሁ የሚያስጨንቅ ሀሳብ ይመጣባችኋል አይደል? በቃ እኔ ተስፋ የለኝም ማለት ነው። እግዚአብሔር በእኔ ሕይወት ላይ የተናገረው ነገር አልፈጽምም ማለት ነው። ምንድን ነው የኔ ነገር? በቃ በከንቱ ነው እድሜን ያባከንኩት ማለት ነው። ወደኋላ ቀረው ከጓደኞቼ ጭራሽ የዓለምን ሰዎች ሁሉ ኮት እያደረጋችሁ በቃ ከነሱ ወደኋላ ቀርቼ ምንድን ነው የኔ ተስፋ የሚያስብላችሁ ሞመንት አለ አይደል? እሱ ሞመንት ከእግዚአብሔር መገኘት ውጪ ስለሆናችሁ መሆኑን አሳያችኋለሁ። አንድ ሰው በእግዚአብሔር መገኘት ውስጥ ሆነ የሚያስበው የእግዚአብሔርን ሀሳብ ነው። አስተውላችሁ አታውቁም? ቸርች ተጸልዩ ፕሬ አድርጋችሁ የእግዚአብሔር መገኘት ተሰምቷችሁ ውስጣችሁ የሚመጣውን ሀሳብ በቃ እግዚአብሔር ያሰበውን ነገር እንደምታረጉ ከዚህ በኋላ ትልቅ ነገር አደርጋለሁ፣ ጠንካራ መንፈሳዊ ህይወት ይኖረኛል፣ ከዚህ በኋላ ጸልያለሁ፣ እንዲያደርጋለሁ ብላችሁ ትዘጋጃላችሁ። በቃ አገለግላለሁ ብላችሁ ፕላን ታወጣላችሁ። የእግዚአብሔር መገኘት ውስጥ ስትሆኑ ትንሽ የእግዚአብሔር መገኘት ሲሰማችሁ ማለት ነው። ከዛ ግን እሱን ነገር ስትጥሉ ከእግዚአብሔር መገኘት ስትወጡ በስጋ ስትቆዩ ግን እዛ የስጋ ክልል ላይ አጋንንትም የሚመግባችሁ ሀሳብ አለ። የዲያብሎስ ስም ዲያቦሎስ ማለት ሀሳብን ወርውሮ የሚከት ማለት ነው። ስለዚህ እሱ መግባት የማይችልበት ክልል አለ፣ የእግዚአብሔር መገኘት ክልል። እዛ ውስጥ ስትሆኑ እግዚአብሔር ነው ሀሳብ የሚያቀብላችሁ። ከዛ ሹልክ ብላችሁ ግን አደባባይ ላይ የስጋ ክልል ላይ ግን ካገኛችሁ ሀሳቡን ይከትባችኋል። መጥፎ ሀሳብ ማሰብ ትጀምራላችሁ ማለት ነው። መጽሐፍ ቅዱስ ላይ በጣም የምወደው ሰው አለ አሳፍ የሚባል እና ልክ በዚህ አይነት ሲቹዌሽን ውስጥ ገብቶ መጥፎ ነገር ማሰብ፣ በሰዎች መቅናት ጀምሮ የእግዚአብሔር መገኘት እንዴት ሀሳቡን እንደቀየረው እንዴት ቪዥን እንዲያይ እንዳደረገው አብረን እናያለን። በጣም የምወደው ክፍል ማለት ነው። መዝሙረ ዳዊት ምዕራፍ 73 ነው የምናየው። መዝሙረ ዳዊት ምዕራፍ 73 ላይ አሳፍ የጻፈው መዝሙር ነው። አሳፍ ወርሺፕ ሊደር ነው፣ የመዘምራን አለቃ ነው፣ እግዚአብሔርን የሚያገለግል ሰው ነው እና ይህ ሰው የጻፈው መዝሙር ላይ እንደዚህ ያለ ቁጥር 1 ላይ እግዚአብሔር ልባቸው ንጹሕ ለሆነ ለእስራኤል እንዴት ቸር ነው። እግዚአብሔርን ቸርነት አወራ። ከዛ እኔ ግን አለ ቁጥር 2 ላይ እኔ ግን እግሬ ሊሰናከል አዳልጦኝም ልወድቅ ትንሽ ቀረኝ። ምን ሆኑ ነው የመዘምራን አለቃው አዳልጦት ሊወድቅ ትንሽ ይቀረዋል። ክፉዎች ሲሳካላቸው አይቼ በአመፀኞች ቀንቼ ነበርና። ክፉ ሰዎች ሲሳካላቸው አይቶ በአመፀኞች ቀንቶ ስለነበረ ሊያዳልጠውና ሊወድቅ ነው አሳፍ ማለት ነው። በድሮ ትርጉም ላይ ካያችሁት በአመፀኞች ሰላም ቀንቼ ነበር ይላል። እነሱ የሚሰማቸው ሰላም ሳይ እነሱ ጋር ያለው ሰላም አስቀናኝ ይላል። እግዚአብሔርን የሚያመልክ የመዘምራን አለቃ ነው። እግዚአብሔርን የሚያገለግል ሰው ነው እንደዚህ እያለ ያለው አሳፍ ማለት ነው። ከዛ እንደዚህ ይላል አንዳች ጣር የለባቸውም። ቁጥር 4 ላይ አንዳች ጣር የለባቸውም፣ ሰውነታቸውም ጤናማና የተደላደለ ነው። አሁን ደግሞ ፊዚካላቸውን ማየት ጀመረ። ሰውነታቸው ያሉበት ሁኔታ አይቶ ደንደን ያሉ ሞላ ያሉ አካላቸው ላይ ራሱ ምንም ችግር የሌለባቸው ሰዎች ናቸው። በነገሩ ሁሉ እየተሳካላቸው ነው። እሺ በሰዎች የሚደርሰው ጣጣ አይደርስባቸውም፣ እንደ ማንኛውም ሰው መከራ አያገኛቸውም። ያለ መከራ ዘና ብለው ነው የሚኖሩ ሰዎች። እንዲህ ይሄ ነው እኔን አዳልጦ ሊጥለኝ ያለው ነገር ይሄ ነው። በቃ አረማመዴ ሊሰናከል ነው አሁን። ምክንያቱም ሳይ ኃጢአተኞች ሰላም ይሰማቸዋል፣ ሳይ በነገር ሁሉ ይሳካላቸዋል፣ ሳይ ስጋቸው ሁሉ የደለበ። ከዛ በድሮ ትርጉም ላይ ደግሞ ብታዩ ምን ይላል መሰላችሁ? ልባቸው ከተመኘው ነገር በላይ ነው የሚያገኙት። የልባቸው መሻት አለ። በትዕቢት ይናገራሉ እነዚህ ሰዎች፣ ግን ልባቸው ከሚፈልገው በላይ ነው የሚያገኙት እነዚህ ሰዎች ብሎ በእነሱ ቀንቷል ማለት ነው። እሺ ምን አይነት ክልል ውስጥ ሆኖ እንደሆነ አሁን አሳያችኋለሁ። ከዛ እንደዚህ ያለ ስለዚህ ትዕቢት የአንገት ጌጣቸው ነው፣ አመፅም እንደ ልብስ ተጎናጽፈዋል። የሰባ ዓይናቸው ይጉረጠረጣል፣ ልባቸውን በከንቱ ሀሳብ ተሞልቶ ይፈስሳል። በፌዝና በክፋት ይናገራሉ፣ ቀና ቀና ብለውም በአመፅ ይዘታሉ። አፋቸውን በሰማይ ላይ ያላቅቃሉ፣ አንደበታቸውን ምድርን ያካልላል። ስለዚህ ሕዝቡ ወደ እሱ ይነግዷል፣ ውሃቸውንም በገፍ ይጠጣሉ። ለመሆኑ እግዚአብሔር እንዴት ያውቃል? በልዑል ዘንድ እውቀት አለ ይላሉ። እንግዲህ ክፉዎች ይህን ይመስላሉ፣ ሁልጊዜ ግዴለሽና ሀብት በሀብት ናቸው። አሁን ስለ እነሱ ኮምፕሌን እያደረገ ነው የሚያወራው። እግዚአብሔር ላይ አፋቸውን የሚያላቅቁ ናቸው፣ በሰማይ ላይ ክፉ ነገር የሚናገሩ ናቸው፣ ትዕቢተኞች ናቸው። ከዛ ግን ሀብት በሀብት ላይ እየበዛላቸው ነው፣ ፕሮስፐር እያደረጉ ነው፣ ሀብታም እየሆኑ ነው። ኧረ ምን ይሻላል አለ። እኔ ልወድቅ ነው አለ ሰውዬው ናይቶ ማለት ነው። ከዛ እንደዚህ ያለ ቁጥር 13 ላይ ተስፋ መቁረጡን ሲናገር እንደዚህ ያለ ለካ ልቤን ንጹሕ ያደረግኩት በከንቱ ነው፣ እጄንም በየዋህነት የታጠብኩት በከንቱ ኖሯል። ቀኑን ሙሉ ተቀሰፉ፣
ጧትም ተቀጥተዋል። አሁን እኔ ሳረግ የነበረው ነገር በሙሉ ከንቱ ነው ማለት ጀመረ። በከንቱ ነው እኔ ልቤን ያፈሰስኩት፣ በከንቱ ነው ያገለገልኩት፣ እግዚአብሔርን የተከተልኩት። አሁን ያለሁበት ሁኔታ ላይ ያለሁት የማሳልፈውን ነገር በሙሉ የማሳልፈው በከንቱ ነው። ከኔ የበለጠ ሲሳካላቸው ያዩዋቸው ሰዎች አመፀኞች ናቸው። እግዚአብሔርን የማይከተሉ በእግዚአብሔር መንገድ የማይሄዱ ሰዎች ናቸው። ከኔ የበለጠ ሲሳካላቸው ያዩት፣ በሰላም ብትሉ፣ በፋይናንስ ብትሉ፣ በሰውነት ጤና ብትሉ፣ የሚፈልጉትን በማግኘት ብትሉ፣ በሀብት ብትሉ እነዚህ ሰዎች ናቸው ከኔ የበለጠ እየተሳካላቸው ያለው። ስለዚህ እኔ ተሰናክያለሁ። በቃ እኔ በከንቱ ነው ይኖሩ በከንቱ ነው በእግዚአብሔር መገኘት ውስጥ የቆዩት፣ በከንቱ ነው እግዚአብሔርን ያገለግሉት ብሎ ኮምፕሌን አደረገ ማለት ነው። ከዛ ባለ ቁጥር 16 ላይ እንደዚህ ይላል፣ ይህን ነገር ለመረዳት በሞከርኩ ጊዜ አድካሚ ተግባር መስሎ ታየ። ከዛ ግን በጣም ወዶ ነበር ሲወጥ ቁጥር 17 ላይ ይኸውም ወደ አምላክ መቅደስ እስከምገባ መጨረሻቸውንም እስከማይ ነበር። ወደ ሳንቹሪ ኦፍ ጋድ እግዚአብሔር ወደሚገኝበት እስከምገባ ድረስ ነበረ ይህን ስናገር የነበረው። ሳጉረመር በቃ እኔ ልወድቅ ነው፣ እነዚህ ሰዎች እንዲያላቸው ስለ የነበረው የእግዚአብሔር ፕሬዘንስ ወዳለበት ወደ መቅደሱ እስከምገባ ድረስ ነበር እንዲህ ስለ የነበረው። ከገባስ በኋላ ምንድን ነው የተፈጠረው? ፍጻሜያቸውን እስከምመለከት ድረስ ልክ በእግዚአብሔር መገኘት ውስጥ ሲሆን እይታው በሙሉ ተቀየረ፣ የሚያይበት አስተያየት በሙሉ ተቀየረ እና የሰዎቹን ፊውቸር ማየት፣ አሁን ያሉበትን ፖዚሽን ማየት ጀመረ ማለት ነው። እሺ ምን ተፈጠረ? ቁጥር 18 በእርግጥ በሚያዳልጥ ስፍራ አስቀመጥካቸው፣ ወደ ጥፋትም አወረድካቸው። እንዴት ፈጥነው በቅስፈት ጠፉ፣ በድንጋጤ ፈጽመው ወደሙ። ሰው ከህልሙ ሲነቃ እንደሚሆነው ጌታ ሆይ አንተም በምትነሳበት ጊዜ እንደ ቅዠት ከንቱ ታደርጋቸዋለህ። ነፍሴ በተማረረች ጊዜ፣ ልቤም በተቀሰፈ ጊዜ ስሜት የሌለውና አላዋቂ ሆንኩ፣ በፊትህም እንደ እንስሳ ሆንኩ። ይህም ሆኖ ዘወትር ከአንተ ጋር ነኝ፣ አንተም ቀኝ እጄን ይዘኸኛል። እዛ ፕሬዘንስ ውስጥ ሆኖ ሲያያቸው የእግዚአብሔር መገኘት ውስጥ ሆኖ በአካል እኮ ተደርድሮ አይደለም። እግዚአብሔር መገኘት ባለበት ቦታ የሉም እኮ ሰዎች። ግን እሱ ልክ የእግዚአብሔር መገኘት ውስጥ ሲሆን ሲያስባቸው የነበሩ ሰዎችን ፍጻሜ ማየት ሲጀምር በሚያዳልጥ ስፍራ ነው የተቀመጡት። በድሮ ትርጉም ላይ ደግሞ በቃ ድንገት ልታስደነግጣቸው ተዘጋጅተዋል። ማጥ ላይ ነው የተቀመጡት ሰዎች እና ምንም የረባ ነገር ለካ የላቸው። ይህን ነገር ማየት የቻለ መቼ ነው? በእግዚአብሔር መገኘት ውስጥ ሲሆን። መጀመሪያ ግን ሰላማቸው ምናምን ሲል ነበር። ምን አይነት ሰላም ነው? ምን አይነት ፋይናንስ ነው? ምን አይነት ሰውነት ነው ሲል ነበር። ልክ የእግዚአብሔር መገኘቱ ሲሆን ግን ለካ ጭቃ ላይ ያሉ ሰዎች ኋላ እይታው ኢሚዲየትሊ ተቀየረ ማለት ነው። ከዛ በኋላ ምን አለ? ቀኝ እጄን እኔን ግን ይዘኸኛል፣ እኔ ግን ከአንተ ጋር ነው የምኖረው። ቅድም ምን ሲል ነበረ? እኔ ልወድቅ ነበረ፣ በከንቱ ነው ይህን ነገር ሳደርግ የነበረው፣ በከንቱ ነው ልቤን ያፈሰስኩት ሲል ነበር። አሁን ግን ምን አለ? ቀኝ እጄን ይዘኸኛል፣ አንተ እኮ ደግፈኛል፣ ሁልጊዜ እኮ እኔ ለካ ከአንተ ጋር ነኝ። ማስተዋል ጀመረ ስለ እግዚአብሔር ማለት ነው። በምክር መራኸኝ፣ ኋላም በክብር ታስገባኛለህ። በሰማይ ካንተ በቀር ማን አለ? በምድረስ ካንተ ሌላ ምሻው ነገር የለኝም። ስጋዬና ልቤ ሊደክሙ ይችላሉ፣ እግዚአብሔር ግን የልቤ ብርታት የዘላለም እድል ፋንታዬ ነው። እነሆ ካንተ የሚርቁ ይጠፋሉና አንተ ታማኞች ያልሆኑልህን ሁሉ ታጠፋቸዋለህ። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ጌታ እግዚአብሔርን መጠጊያ አድርጌያለሁ፣ ስለ ስራም ሁሉ እናገር ዘንድ። እግዚአብሔር ኢምፖርታንት እንደሆነ በህይወቱ ላይ እያደረገለት ያለው ነገር ከእግዚአብሔር መገኘት መራቅ የሚያመጣውን ኮንሲኩዌንስ ለካ ሀብታም መስለው የሚታዩት ለካ ባለጠጋ መስለው የሚታዩት በሙሉ ዜሮ እንደሆኑ መሬት ጭቃ ላይ እንደተቀመጡ ማየት የቻለው እግዚአብሔር መገኘት ውስጥ ሲሆን፣ ልክ የእግዚአብሔር መገኘት ውስጥ ሲሆን ሀሳቡ፣ አመለካከቱ በሙሉ ተቀየረ ማለት ነው። ያችሁ በእግዚአብሔር መገኘት ውስጥ ስንሆን እግዚአብሔር ስለኛ የሚያስበውን ነው ማሰብ የምንጀምረው። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ለምን? እግዚአብሔር ቀኝ እጄን የያዘኝ ነው፣ ሁልጊዜ አብሮኝ ነው ያለው። በክብር ነው እግዚአብሔር የሚቀበለኝ፣ ይሸልመኛል፣ እግዚአብሔር ከፍ ያደርገኛል እግዚአብሔር። ስለዚህ ከእግዚአብሔር ጋር መሆን ይሻለኛል። ትክክለኛው ቪዥን ያለው የእግዚአብሔር መገኘት ውስጥ ነው። አየሁት፣ በቃ ሰዎች አሉበት ነገር አለ። በጌታ በኢየሱስ ክርስቶስም የእግዚአብሔር ፕሬዘንስ ውስጥ የእግዚአብሔር መገኘት ውስጥ መሆን ይሁንልን። በእግዚአብሔር ፕሬዘንስ ውስጥ ስንሆን ጥሪያችንን ዲስከቨር ማድረግ እንችላለን። ሰላማችንን ማግኘት እንችላለን። ህይወት የሚጣፍጠን የእግዚአብሔር መገኘት ውስጥ ስንሆን። ከእግዚአብሔር ክብር ውጪ ከሆንን የጠላት መጫወቻ ነው። ሴጣን በየደቂቃው ያመጣ ሀሳብ ይመግበናል። ከእግዚአብሔር እንደራቀን፣ ወደኋላ እንደቀራን፣ ሰዎችን እያሳየን ኮት እያደረገ ተስፋ ሊያስቆርጠን፣ መንገድ ላይ ሊያስቀረን ይሞከራል ሴጣን። ለምን? ከእግዚአብሔር ክልል ውጪ አደባባይ ላይ ስለተገኘ ማለት ነው። ከዛ ግን ተመልሰን ወደ ቅድስተ ቅዱሳን ስንገባ
የእግዚአብሔር መገኘት ወዳለበት ስፍራ ስንገባ ግን ሀሳባችን ሁሉ ክሊር ነው የሚሆነው። ተስፋ ነው የሚታየን። እንደዚህ ያደርጋለሁ፣ እንደዚህ ይሰራለሁ፣ ህብረቴ ይጨምራል፣ ሰዎችን አገለግላለሁ፣ የእግዚአብሔርን ሕዝብ አገለግላለሁ፣ እግዚአብሔር በሕይወቴ ላይ ያስቀምጠውን ዓላማ በሙሉ ፈጽማለሁ እያለ ነው የምንናገረው ማለት ነው። ስለዚህ በእግዚአብሔር ፕሬዘንስ ውስጥ በእግዚአብሔር መገኘት ውስጥ መሆን ይሆንላችሁ። ምናልባት ካላያችሁት ከዚህ ቪዲዮ በፊት የጸሎት ቪዲዮ አስቀምጫለሁ ስለ እግዚአብሔር መገኘት። አብረን የእግዚአብሔር መገኘት ውስጥ የእግዚአብሔር ፕሬዘንስ ውስጥ እንድንቆይ ጸሎት አስቀምጬላችኋለሁ። ከዚህ ቪዲዮ እንደጨረሳችሁ እዛ ቪዲዮ ውስጥ ግቡና አብራችሁ ፕሬ አድርጉ፣ ጸልዩ፣ በእግዚአብሔር መገኘት ውስጥ ሆኑና እግዚአብሔር ስለ እናንተ ያለውን ሀሳብ አዳምጡ። በሕይወታችሁ እየተፈጠረ ያለው ነገር በእግዚአብሔር መገኘት ውስጥ ሆናችሁ በእግዚአብሔር ዓይን ተመልከቱ። ጌታ ኢየሱስ